ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በሰሞኑ በአማራ ክልል በተለያዩ አካባቢዎች የተደረጉ የሉና ተጓድሎችን በተመለከተ የዘውትር ተሳታፊያችን መረጃዎችን ሰብስቦ መስመር ላይ ይገኛል። በጣም አመሰግናለሁ። እንዴት አለ? እንግዲህ በተለያዩ አካባቢዎች የሚደረገውን የሉና ትግሎች በተመለከተ መረጃዎችን ልታካፍለን ነው። እንግዲህ ከወሎ ሊጀምር ይመስለኛል። በጣም በርካታ አካባቢ ስለሆነ ከዛ መረጃውን ማቅረብ ጀምራለሁ። እንግዲህ እንደሚታወቀው በዚህ 3 እና 4 ቀናት ውስጥ ከገራዶ ተራራ ከዝነኛው በጣም በርካታ ዘፋኞች ከሚያወድሱት ገራዶ ተራራ ስር ላይ የምትገኘው ስሪንቃ ከተማ ከሰሜን ወሎ ዋና ከተማ ወልዲያ 13 ኪሎ ሜትር ላይ ነው በርቀት ላይ ነው የምትገኘው። እቺ ከተማ ስትራቴጂክ ቦታ ነች እና ከገራዶ ተራራ ተነስተው የፋኖ ኃይሎች ስሪንቃ ከተማ በሚገርምና በሚደንቅ ፍጥነት ከተማዋን ውስጥ የነበረውን የመከላከያ ሰራዊት ካምፖች በማጥቃትና ሙሉ በሙሉ በማውደም ሰራዊቱን በመማረክና ከተማዋን ሙሉ በሙሉ መቆጣጠር ችለዋል። ከዚህ ከስሪንቃ ከተማ የሚገኘው ወታደራዊ ካምፕ ከተጠቃ በኋላ ሙሉ በሙሉ ተቆጣጥረውታል። በኋላ ከከተማዋ ሸሽቶ ሲምቦ ቀበሌ የሚባል ቦታ ላይ ሸሽቶ ተቀምጦ ነበር። አሁን ተከታትለው በመሄድ ይሄን ሲምቦ ቀበሌ ካስለቀቁ በኋላ በተዳከመ ከተማ ነው የሸሸው። በደረሰበት ከፍተኛ ምት ወደ ወዲያ ከተማ ከሸሸው በኋላ ምንድነው ያደረገው? በከተማ ውስጥ የሼህ መሐመድ አላሙዲ ስቴዲየም አለ፣ እንዲሁም ጎንደር በር። እነዚህ ሁለት ካምፖች ነባር በሮች ናቸው። አንደኛው ወደ ደብረታቦር የሚወስድ ነው። በከተማው መሃል ደግሞ የሼህ መሐመድ አላሙዲ ስቴዲየም አለ። ከዚህ ስቴዲየም ላይ ጀነራል መድፎችን እና ዙ 23ቶችን በመጥመድ በእነዚህ በስሪንቃ እና ሲምቦ ቀበሌ ላይ በሰላማውያን ነዋሪዎች ላይ ከፍተኛ ድብደባ ሲፈጽም ነው የነበረው። ነገር ግን እነዚህ በከተማው መሃልና ድንበር ወደ ጎንደር መውጫ አካባቢ መድፍ እና ዙ 23 ሲተኩሱ የነበሩ የመከላከያ ሰራዊት አባላት አሁንም በፋኖ ኃይሎች እንጠቃለን በማለት የፋኖ ኃይሎች ተከታትለው ወደ ወልዲያ አካባቢ እንደመጡ ስለተረጋገጠና ሊጠቁ እንደሆነ ሲያስቡ ምንድነው ያደረጉት? ዙሪያውን አጥረው የመከላከያ ጀነራሎች በከተማ ውስጥ ገብተው ቀጥተኛ ትዕዛዝ በፓትሮል እንቅስቃሴ በማድረግ በወልዲያ ከተማ የሚገኙ 3 ባንኮችን ነው ዘረፋ የፈጸሙት። እነዚህ ባንኮች እንግዲህ አንደኛ ከስፍራው እንደደረሰኝ መረጃ መሰረት በሌተናንት ጀነራል አሰፋቸው ኮል የሚመራው ጦር የተወሰኑ ኮማንደራፋ የፈጸሙት የሚላለ። እነዚህ ባንኮች ደግሞ በመሃል ወዲያ አላጓ አደባባይ የሚገኘው ዳሽን እና ህብረት ባንኮች ናቸው። እንዲሁም ጣይቱ ብጡል ትምህርት ቤት ፊት ለፊት ላይ የሚገኘው የኢትዮጵያ ንግድ ባንክ የዘረፉ ሲሆን እነዚህ ባንኮች 3ቱ አጠቃላይ ዘረፋ ተፈጽሞባቸዋል። የባንኩ ኃላፊዎች በተጨማሪ ምንድነው ያደረጉት? በሌሊት ባንኮችን ከመዝረፋቸው በፊት የባንኩ ኃላፊዎችን ከየቤታቸው በሌሊት አስገድዶ በማስወጣት የባንክ በሮችንና የብር መጋዘኖችን ዘረፋ ነው የተፈጸመው። ነገር ግን ዘራፊዎቹ ሙከራ ያደረጉት ምንድነው? በተፈጠረው ግርግር ምክንያት ሲቪሊያን ወደ ባንኩ ገብተው ዘረፋ እንደፈጸሙ የአካባቢው ማህበረሰብ ምስክርነት እንዲሰጡ ለማድረግ ሙከራ ቢያደርጉም ነገር ግን ያዩ የተመለከቱ ሰዎችና የባንኩ ኃላፊዎች ይህን የፈጸመው አስገድዶ ያመጣን የመንግስት ታጣቂ ነው በማለት ሰብስበው ቢያናገሯቸውም እምቢ ብለው ወደ የቤታቸው እንደሄዱ ነው የደረሰኝ መረጃ የሚጠቁመው። ሌላው እንግዲህ ምስራቅ አማራ ኮር 2 የሚባል ካራኮርማ ክፍለ ጦር ድላንታ ወረዳ ላይ ኩል ባይኔና ውሃ አሌ ቀበሌ ላይ ከባድ ውጊያ የተደረገ ሲሆን ይህን ተከትሎ ከፀሐይ መውጣና ጋሼና ብሎም ወልዲያ ዙሪያ በተለይ ጠያምባ ዙሪያ በርካታ የጠላት ኃይል ተመቷል። መርጦ ከተማን በምዕራብ በኩል ለማጥቃት አስቦ የመጣው የጠላት ኃይል በትናንትናው ዕለት ከባድ ሰብአዊና ቁሳዊ ጉዳት ደርሶበት ተመልሷል። ትንቅንቁ ከትናንት ጠዋት ጀምሮ በድላንታ ጉባላፍቶ ወረዳዎች ተስፋፍቶ የቀጠለ እንደሆነ ለማወቅ ተችሏል። ቁስለኞችን ፀሐይ መውጫ እንትበል ከተማለች። ከዚህ ፀሐይ መውጫ ከተማ ላይ በቀይ መስቀል አምቡላንሶች ወታደራዊ ቁስለኞችንና አስክሬኖቻቸውን እያመላለሱ እንደነበር የዓይን እማኞች ምስክርነታቸውን እንደሰጡ ነው።
በአጠቃላይ እንግዲህ በሰሜን ወሎ አሁን ወደ ደቡብ ወሎ አካባቢ ተስፋፍቶ ደቡብ ወሎ ከደሴ 35 ኪሎ ሜትር ርቀት ላይ ያለች ከተማ ወረባቦ ወረዳ ትባላለች። እቺ ወረዳ ዋና አስተዳዳሪውና የፖሊስ አዛዡ በደፈጣ ጥቃት እንደተጠቁ ያው ከ3 እና 4 ቀን በፊት የተዘገበ ጉዳይ ነው። ይሄ መንግስት በጠቅላላ የአካባቢ ማህበረሰብ ያየው ነው። ይሄ ማለት እንግዲህ ከደሴ ከተማ በ35 ኪሎ ሜትር ርቀት ላይ የምትገኝ ከተማን በማጥቃት የወረዳ አስተዳዳሪውና የፖሊስ አዛዡ ከነአጃቢዎቻቸው መደምሰሳቸውና መሞታቸው በደሴ ከተማ ላይ ከፍተኛ ስጋት በመፈጠሩና አካባቢው ላይ ከደፈጣ ጥቃት በዘለለ የመደበኛ ውጊያዎች እየተካሄዱበት እንደሆነና በደሴ አካባቢ ተከታታይና ከፍተኛ ጥቃት እየተሰነዘረ እንደሆነና ከዚህ በፊት የደቡብ ወሎ ዋና አስተዳዳሪ ወደ ደሴ አካባቢ ዝር አይሉም እኛ ተዘጋጅተናል እነሱም ሊመጡ አይችሉም ብሎ ያለውን ነገር አሁን ካፍንጫቸው ስር ላይ ፋኖ ከፍተኛ እንቅስቃሴ እያደረገና ፖለቲካዊና ወታደራዊ አመራሮች እየተመቱና እየተማረኩ እንደሆነ ለማየት ችለናል። መሳይ ምናልባት እዛው ወሎ ባለው ሁኔታዎች ላይ እንቆይና አጠቃላይ ጥሪም የተደረገ ነው። ሰሞኑን ከዛ አካባቢ የሚወጡ በቪዲዮ የታገዙ መልእክቶችን እንደምንመለከተው አጠቃላይ የክተት ጥሪ ነው የተደረገው። ህብረተሰቡ በሙሉ ነቅሎ አገዛዙን እንዲፋለም እየተደረገ ያለው እንቅስቃሴ መስመር የያዘ ነው የሚመስለው። በዚህ ላይም በኮማንዶ ደረጃ በርካታ ወጣቶች ገብተው እንዲሰለጥኑ የተደረገው ጥሪም ስኬታማ እንደሆነ ነው የሚነገረውና ወሎ የተለያዩ ክስተቶች የተስተናገዱ ነው። ከህልውና ተጋድሎ ባሻገርም ህዝቡን የማደራጀቱ እንቅስቃሴ በሰፊው እየተከናወነ ይገኛል። ምናልባት በዚህ ላይ አስተያየት መስጠት ከተቻለ መሳይ አጠቃላይ አሁን ሰሜን ወሎ አካባቢ መንግስት ሙሉ በሙሉ ተሸንፏል ማለት ይቻላል። የከተማዋ የዞኑ ዋና ከተማ አፍንጫቸው ስር ላይ ከከተማው በቅርብ ርቀት ላይ ውጊያ ተደርጎ የመከላከያ ሰራዊቱ ወደ ዘረፋ የሄደበት ዋነኛ ምክንያት እንግዲህ የዞን ከተማ ላይ ነው። ዋና መሸሸጊያቸው በአማራ ክልል 12 13 ወረዳ ዞን ከተሞች አሉ። በእነዚህ 3 ዞን ራሳቸውን እንዲከላከሉ አድርገው ምሽግ ቆፍረው ኮንክሪት ሰርተው ድንጋይና እንጨት ደርድረው ራሳቸውን እየተከላከሉ ቀዘቀዝ ሲል ደግሞ የፋኖ ኃይሎች ወደ ስልጠና ሲገቡ ወደ ግምገማ ሲገቡ የተሸነፉ መስሏቸው ወደ ተለያዩ ወረዳዎች ሲሄዱ እየተመቱ እየተመለሱ ነው። ይሄ አሁን ግን በዚህ 15 ቀን ውስጥ እየተደረገ ያለው ውጊያ በጎንደርም ብንሄድ በጎጃምም በሸዋም እንዲሁም በወሎ ብንሄድ ውጊያው እጅግ በጣም ጠንክሮበት ወደ ከተማ እየፈረጠጠ 30 ደቂቃ 1 ሰዓት መዋጋት አቅቶት ወደ ዞን ከተሞች እየገባ ነው የሚገኘው። ለምሳሌ በትናንትናው ዕለት የአማራ ፋኖ በወሎ የጥራሪ ክፍለ ጦር በተወርዋሪ ሻለቃው በግዳን ወረዳ ዋና ከተማ ሙጃ ላይ የጦር አመራሮች የሚኒሻ አድማ ብተና አመራሮች ከሌሊቱ 6 ሰዓት ስብሰባ እያደረጉ በቀን ማድረግ ስለማይችሉ በቀን መረጃ ይደርሰናል ህዝቡ ከፋኖ ጋር ነው አብሮ ያለ በማለት በሌሊት ስብሰባ አድርገው እንቅስቃሴ ለማድረግ ጥረት ሲያደርጉ የፋኖ ኃይሎች በደረሳቸው መረጃ መሰረት ከተማው አቅራቢያ የሚገኝ ወርቅ አውጡ የተባለ ምሽጋቸውን በመምታትና በማፍረስ ተሰብስበውበት የነበረውን አዳራሽ በሞርተርና በድሽቃ ሲመቱት ግራው ጭኝ ብሎ ወደ ጋሸና ከተማ ነው የፈረጠጠው። ይህ ኃይል እንግዲህ ይህ ኃይል በሌሊት ለምን ተሰበሰበ በቀን ለምን አልተሰበሰበ ማለት መረጃ ስለሚወጣባቸው እንዳይት በጉድጓድ ሰራዊቱ ተደብቆ ራሱን እየተከላከለ አመራሩም ቢሆን ከ2 ዓመት በላይ ሚስቱንና ልጆቹን ትቶ ሚስቱንና ቤተሰቡን ልጆቹን ትቶ በአይጥ ጉድጓድ ወይም በቀበሮ ጉድጓድ ውስጥ ተደብቆ የሚገኘው መከላከያ ሰራዊትን አድነኝ ብሎ ከነሱ ጋር አብሮ መዋል ማደር ከጀመረ ረጅም ጊዜ ሆኖታል። ይሄ በሌሊት የተሰበሰቡበት ዋነኛ ምክንያት መረጃ ስለሚደርሳቸው ነው። ይህ በእንዲህ እንዳለ ደግሞ መሳይ የአማራ ፋኖ በወሎ ልጅ ኢያሱ ክፍለ ጦር ከፍተኛ ጥቃት እየሰነዘረ በደሴ ከተማ እንደደረሰ መረጃ ከሆነ የደሴ ከተማ ከፍተኛ ጭንቀት ውስጥ የነበረው ሰራዊት ከፍተኛ ጭንቀት ውስጥ እንደገባና ምናልባትም እየተጠናከረ መጥቶ ደሴ ከተማ እንደሌሎች የዞን ከተሞች ያለው የመከላከያ ሰራዊት በፋኖ የሚጠቃበት ጊዜ ሩቅ እንዳልሆነ ምልክቶች መታየት እንደጀመሩ ነው ማየት የሚቻለው። እንግዲህ ደሴ አካባቢ ያለውን በተመለከተ አንዳንድ በደሴ ያሉ ሰዎችንም ለማነጋገር ሞክረናል። በእርግጥ በተወሰነ ደረጃ የቶክስ ድምጽ እንሰማለን እንጂ በሚባለው መጠን ደሴ ተከባለች የሚለውን ማረጋገጥ የቻልንበት ሁኔታ የለም። ስለዚህ በራቅ ባሉ ቀበሌዎች አካባቢ ወታደራዊ እንቅስቃሴዎች ሊኖሩ እንደሚችሉ ነው። ነገር ግን አሁንም ደሴ ከመደበኛ እንቅስቃሴዋ ላይ እንዳለች ነው የገለጹልን። ለማንኛውም ወደ ጎንደር እንሂድና ጎንደርስ ምንድን ያለው? ጎንደር በቋራ በደባ
በደባርቅ በተለያዩ ቀጠናዎች ትልልቅ ድሎች ናቸው ካለፉት 3 እና 4 ቀናት ወዲህ እየተመዘገቡ ያሉ። እስቲ ጎንደር ያለው ምንድነው? እንግዲህ የአማራ ፋኖ አንድነት በጎንደር ያደረገ ያለው እንቅስቃሴ ዘርፈ ብዙ በጣም ሰፊ ቦታዎች እንደው ለምሳሌ እንኳን ብንጠቅስ በሰሜን ጎንደር ከደባርቅ እስከ ጠለምት ሰፍሮ የሚገኘው ግዙፍ የሚባለው የመከላከያ ያገዛዙ ጦር ጥምር ጦር በአጠቃላይ ጥምር ጦር ማለት ይቀላል። ይህ ሰራዊት መንግስት በጣም የሚካበት እስከ ወልቃይት ጸለምት ትግራይ ድንበር ድረስ እስከ ጭና ድረስ በለሳ ድረስ ተንቀሳቅሶ ያጠቃልኛል የሚለው ሰራዊት በሁለት ቀን በፊት ለሶስት ተከታታይ ቀናት ማለት ይቻላል መሳይ ጦርነቱ በነሻለቃ ሰፈር መለስ የሚመራው እና ክፍለ ጦሮች በጋራ ድብ ጠለምትና ጭና ክፍለ ጦር በጋራ በወሰዱት የማጥቃት እርምጃ ከመጋቢት 2 እስከ ዛሬ ድረስ በማዕከላዊ ደባርቅ እና አድርቃይ ወረዳዎች ከፍተኛ ድል ተጎናጽፏል። በዚህ እልህ አስጨራሽና ከባድ ውጊያ የመከላከያ ሰራዊት ያለ የሌለ መሳሪያውን ቢጠቀምም ነገር ግን ከመከላከያ ፋኖ ኃይሎች ጥቃት እና ማሸነፍ ሊድን አልቻለም። በዚህም ያገዛዙ ጦር ተገዶ ማለት ይቻላል ተገዶ ከ60 በላይ ምርኮኞችን ተገደው እጃቸው እንዲሰጡ ተደርጓልኝ። 110 ክላሽንኮቭ መሳሪያ ተማርኳል። እንግዲህ 10 ብሬን ተማርኳል። ምሳይ 10 ብሬን እና 12 ስናይፐር ነው የተማረከው። ብሬን እና ስናይፐር ተማረከ ማለት በመከላከያ ሳይንስ መሰረት ሰራዊቱ ሙሉ በሙሉ ፈርሷል ማለት ብሬን ከክላሽ በኋላ የሚጠመድ ከብሬን በኋላ ደግሞ ዲሽቃና ሞርተር ነው የሚጠመደው። ስለዚህ የብሬን 10 ብሬን ተማረከ ማለት እንግዲህ በርካታ ሰራዊት ተደምስሷል። ግላውጭኝ ብሎ ሸሽቷል። ለራሱን ለማዳን ብሬን ተሸክሞ መሮጥ ስለማይችል ትቶ ሄዷል ማለት ነው። ይሄ የተማረከው ብዙ የሚጠቁመን ነገር አለ መሳይ። መከላከያ ሰራዊት እዛ አካባቢ ማንም አይደፍረኝም ብሎ ከዚህ ከ3 ወር በፊት በዳባትና በደባርቅ ከተማ የፋኖ ኃይሎች ገብተው ለአንድ ቀን ሙሉ ሁለቱም ከተሞች ተቆጣጥረው ይዘው እንደነበር ይታወቃል። ይህ በድብ ጠለምት ክፍለ ጦር ህዝብ ግንኙነት የተጠቀሰ እውነተኛ መረጃ ነው። አሁን ደግሞ የደረሰኝ መረጃ ምንድነው? ኃይሉ እየተጠናከረና አካባቢው ላይ እጅግ በጣም ከፍተኛ ከበባ እየተፈጸመ ስለሆነ እንግዲህ ደባርቅ ከተማ የሰሜን ጎንደር ዋና ከተማ ነች። እንዲሁም የከተማ አስተዳደር ነች። እነዚህ ሁለት የፖለቲካ መዋቅር መቀመጫ የሆነችው የከተማ አስተዳደሩ የፖለቲካ አመራሮችና የዞኑ የፖለቲካ አመራሮች በጣም በከፍተኛ ስጋት ስላደረባቸው ከመከላከያ ሰራዊቱ እየሾለኩ ያመለጡ ወደ ጎንደር ከተማ እንደገቡ እና ከተማ አሁን አስተዳደር አልባ እንደሆነች ነው አሁን ዛሬ ከሰዓት በኋላ የደረሰኝ መረጃ የሚጠቁመው መሳይ። ሌላው እንግዲህ በታች አርማጭሆ ሳንጃ ማሰሮ ሙሴባም አካባቢዎች የአብይ አህመድ ጦር አለው ለማለት አሰሳ በወጣበት በፋኖ ኃይሎች በደፈጣ ተመቶ ወደ ትክል ድንጋይ እንዲመለስ ተደርጓል። ተበታትኖ ነው እንዲመለስ የተደረገው። ከደባርቅ እስከ ጠለምት የተደረገው ከባድ ውጊያ እንግዲህ አስተዳደሩ እንዲሸሽ አድርጎታል። አጠቃላይ የሰሜን ጎንደርና ማዕከላዊ ጎንደር አካባቢ የተደረጉ ያሉ ጦርነቶች ነገና ከነገ ወዲያ ምናልባት በሳምንትና በ15 ቀን ጊዜ ውስጥ ወደ ጎንደር ከተማ ተጠግቶ በጎንደር ከተማ ላይ ዙሪያ ላይ የሚገኙ ቀበሌዎች ላይ ከፍተኛ ማጥቃት ይሰነዘራል ተብሎ እየተሰጋ እንደሚገኝ ነው ከአካባቢው የመረጃ ምንጮቼ እንደደረሰኝ መረጃ የሚጠቁመው። ወደ ጎጃም እናምራ። እንግዲህ ጎጃም ያለው አጠቃላይ ሁኔታ ተመሳሳይ ነው። በበርካታ አካባቢዎች የህልውና ተጋድሎ ተጠናክሮ የቀጠለበት ነው። በ9ኛ 8ኛ እዝ ይመስለኛል አዲስ እዝ ተቋቁሞ ወደ ጎጃም የገባ እንዳለ ያገዛዙ ማለት ነው። በዚህም በተለያዩ አካባቢዎች ጥቃት ለመፈጸም እየተንቀሳቀሰ ባለበት በደፈጣ ጥቃት እንደዚሁም በተለያዩ የውጊያ ስልቶች ከፍተኛ ኪሳራ እየደረሰበት እንዳለ መረጃዎች ያሳያሉ። እስቲ ባለፉት 2-3 ቀናት ጎጃም አካባቢ ያለው ነገር ምንድነው? መሳይ እንግዲህ በትናንትናው ዕለት በከለሊቱ 11 ሰዓት የፋኖ ኃይሎች በአገዋዊ ዞን በጎጃም ውስጥ የሚገኘው አገዋዊ ዞን አካባቢ አዘና የሚባለው አካባቢ እሁዲት የምትባል ከተማ አለች። በዚህ ከተማ ላይ የፋኖ ኃይሎች ሌሊት ከበባ በመፈጸም ሊነጋጋ አካባቢ በመከላከያ ሰራዊት ላይ በፈጸሙት ጥቃት ከ60 በላይ የመከላከያ ሰራዊት አባላት ተገድለዋል። ካታ የሆነ እንዲሁም ተተኳሾችን ለማግኘት ችለዋል። ይሄ ከኮሶበር ከተማ ብዙ ርቀት የሌለው በቅርብ ርቀት የሚገኝ ከተማ ነው። እሁዲት ከተማ ከዚህ በፊትም የጃዊ እና አካባቢው ብርጌድ ጎጃም ፋኖ የ3ኛ ክፍለ ጦር የሚንቀሳቀስበት አካባቢ ነው። ይህ አካባቢ
ናቺ ከተማ ሁዲት የምትባለው ከተማ ከዛሬ አንድ ወር በፊት በዛሽ ከተማ ላይ የፋኖ ኃይሎች በወታደራዊ ካምፖቻቸው በወታደራዊ ካምፕ ላይ በፈጸሙት ጥቃት መድፍና ታንክን እስከማቃጠል የደረሱበት ደረጃ እንደነበረ በተለያዩ ሚዲያዎች የተዘገበ ጉዳይ ነው። አሁን ደግሞ በትናንትናው ዕለት ዛሬ አጥቢያ ማለት ነው በሌሊት በፈጸሙት ጥቃት ከ60 በላይ የመከላከያ ሰራዊት አባላት እንደተገደሉባቸው ነው የደረሰኝ መረጃ የሚጠቁመው። ሌላው በጎጃም እንግዲህ በባለፈው ሳምንት በዳንግላ፣ ጫራ፣ ባህር ዳር ዙሪያ፣ ጭንባ፣ ሰቀላ፣ ቋሪት፣ ገነት አቦ፣ ዝንድብ፣ አረብ ገበያ ወይም አዳማ ተራራ ተብሎ የሚጠቀሰው ከተደረገው ውጊያ በኋላ የአገዛዙ ጦር እየደረሰበት ባለው ከባድ ሽንፈት በሞራል የተጎዳው የአገዛዙ ጦር ከዚህ በፊት ከተደረገው በተለየ ሁኔታ ከዚህ በፊት ሲያደርጉት ከነበረው በተለየ ሁኔታ በከፍተኛ ቁጥር ራሱን እያደራጀ ከካምፓቸው ወይም ከሃዳቸው በመጥፋት የፋኖ ኃይሎችን ከነሙሉ ትጥቃቸው በመቀላቀል ላይ ነው የሚገኙት። በተለይ መሳይ እንግዲህ የናጡት ነካሽ የሆነው ሌተናንት ጀነራል አሰፋ ቸኮል የሚመራው 72ኛ ክፍለ ጦር በጎጃም አካባቢ ከፍተኛ እንቅስቃሴ የሚያደርግ ጀነራል ነው። ይህ ክፍለ ጦር 72ኛ ክፍለ ጦር ከውጊያ የተረፈው ኃይል እየተጠቃ እንደሆነ ስለገባው መንግስት ምንም አይነት እንክብካቤ ያደረገለት እንዳልሆነ ስለገባው አንድ ልብስ ለብሰው ከ8 ወርና ከ1 ዓመት በላይ አንድ ጫማ ለብሰው ከ8 ወርና ከ1 ዓመት በላይ ቅያሬ መስጠት የማይችል መንግስት በመሆኑና እየሞቱ የገበሬ ውርሻ እስላሙ በእስላም መቃብር ክርስቲያኑ በቤተክርስቲያን መቃብር የሚቀበርበት ሁኔታ ነው የነበረው ከዚህ በፊት በሚደረጉ ውጊያዎች። አሁን ግን በየገበሬ ውርሻ ላይ በየጉላንጉሩ እንደ ድንጋይ ቆፍረው አፈር አልብሰዋቸው እየሄዱ ስለሆነና በሰራዊቱ ላይ ከፍተኛ የሞራል መጎዳት በመምጣቱ ሰራዊቱ ባገኘው አጋጣሚ ሁሉ እየተደራጀ ወደ ፋኖ እየተቀላቀለ ነው የሚገኘው። ይሄ እንግዲህ የአማራ ኃይሎች ብቻ አይደሉም። የአማራ ተወላጅ የመከላከያ ሰራዊት ብቻ ሳይሆኑ ከዚህ በፊት ወደ ደቡብ አካባቢ ያሉ የኦሮሞ ተወላጆች ሌሎችም የብሔርና ብሔረሰቦች በመከላከያ ስር ያሉ የተለያዩ የብሔረሰብ ተወላጅ የሆኑ የመከላከያ ሰራዊት አባላት በከፍተኛ ደረጃ ሰራዊቱን እየከዱ ወደ ፋኖ እየተቀላቀሉ እንደሆነ ነው የደረሰኝ መረጃ የሚጠቁመው። ፍኖተ ሰላም ዙሪያ እንግዲህ ከ4 ቀን በፊት በፍኖተ ሰላም ዙሪያ የከተማ አስተዳደሩ ስር ነች። እንግዲህ ፍኖተ ሰላም የምዕራብ ጎጃም ዋና ከተማ ነች። በዚች ከተማ በ2 እና 3 ኪሎ ሜትር ላይ ገራይ፣ መንዝ፣ ጎቻ እና በ20 ኪሎ ሜትር ሰከላ በርቀትም እስከ 35 እስከ 40 ኪሎ ሜትር ቲሊሊ የሚባል ከተማ አለ። በእነዚህ ከተሞች ላይ የፋኖ ኃይሎች ከፍተኛ ድል የተጎናጸፉ ባለፈው ሳምንት። አሁን ፋኖ በጎጃም አካባቢ እንቅስቃሴ ሲያደርግ ምናልባት 15 ቀን ውጊያ ካረገ በኋላ አንድ ሳምንት 10 ቀን ረፍት አድርጎ እንግዲህ ከሌላ ቦታ ትጥቅና ስንቅ ስለማይቀርብለት የማረከውን ሰራዊት ለክፍለ ጦሮቹ፣ ለአሃዶቹ፣ ለብርጌዶቹ፣ ለሻለቆቹ አከፋፍሎ ከጨረሰ በኋላ መልሶ እንደገና የሞራል ግንባታ ካደረገ በኋላ ስለሚያጠቃ አሁን እየተደረጉ ያሉ ውጊያዎች ለተወሰነ ደረጃ ቀዝቅዘዋል። ነገር ግን ይሄ ኃይል በከፍተኛ ደረጃ ለመንግስት ስላስፈራው በከተሞች ራሱን ደብቆ እየተከላከለ ነው የሚገኘው። ያው እንደሚታወቀው በከተሞች ላይ ከፍተኛ በደል ይፈጽማሉ። የሰራዊት አመራሮችን፣ የፋኖ አመራር ቤተሰቦችን ያስራሉ፣ ይዘርፋሉ። ወጣቶችን ገንዘብ ያላቸው የሚባሉ ወጣቶችን በማሰር የፋኖ ደጋፊ ነው በማለት እስከ 25,000 ብር እየተቀበሉ ሰራዊቱን ቀለብ ይሰበስባሉ። ይህን ነው እያደረጉ ያሉት። ነገር ግን የፋኖ ኃይሎች በጎጃም አካባቢ ከፍተኛ ድል ነው እየተጎናጸፉ የሚገኙት እንደደረሰኝ መረጃ ከሆነ። ወደ ሸዋ እናልፋለን። ሸዋም ሰሞኑን በተለያዩ አካባቢዎች ውጊያዎች መደረጋቸውን ሁለቱም እዞች በሸዋ ከሚንቀሳቀሱ ሁለቱም እዞች ያገኘነው መረጃ ያመለክታል። አንድ ከፍተኛ ወታደራዊ መኮንንም እንደተገደለ ገልጿል። ይህንን በተመለከተ አንከር ሚዲያም ማጣራት እያደረገ ይገኛል። ማናቸው የተገደሉት በትክክልም ድርጊቱ ተፈጽሟል የሚለውን ጨምሮ እያጣራ ነው እንገኛለን። በአጣያ አካባቢ የተፈጸመ ነው። በተለያዩ የሸዋ ቀጠናዎች እንደዚሁ ውጊያዎች አሉ። የሸዋን እንደው ያለው መረጃ ባለፉት 3 ቀናት ምን ይመስላል? እንግዲህ ከዚህ በፊት የዘገብነው እንደቀጠልነው ከሆነ ሸዋ አካባቢ በጣም ጠንካራ የሆነ የፋኖ አደረጃጀት አለ። በየቀኑ በየሳምንቱ ራሱን እየጨመረ በሚያጠቃቸው ቀበሌዎች፣ ወረዳዎችና አካባቢዎች በአጠቃላይ ቀጠናዎች ላይ ጥቃት አድማሱን እያሰፋ ወደ ከተሞች ይጠጋ ያለ የፋኖ ኃይል አለ። በተለይ በሰሜን ሸዋ በሸዋ ቀጠና በመከላከያና በፋኖ ኃይሎች መካከል ከፍተኛ እና ከባባድ ድሎች የተገኙበት ውጊያ ነው እየተደረገ ያለው።
በካራ ደጎማ በተደረገ የደፈጣ ጥቃት አንተ እንዳልከው ሌተናንት ጀነራል ተመስገን ደበበ የሚባል ከናጃቢዎቹ እንደተገደለ መረጃው እኔም ደርሶኛል። ማጣራት ላይ አልደረስንም። ሙቷል ብለን ለመናገር ደፍረን መናገር ባንችልም ነገር ግን የፋኖ ኃይሎች መግለጫ እንደሰጡት ከሆነ በውጊያው የተሳተፉ የፋኖ ኃይሎች ከፍተኛ ቁስለት ደርሶበት ሆስፒታል ገብቶ ነው የሞተ የሚል መረጃ ነው የደረሰኝ። ምናልባትም ይሄ ቀጥተኛ የፊት ለፊት ውጊያ በተደረገበት ሁኔታ አይደለም። የፋኖ ኃይሎች እንግዲህ በተለያየ የውጊያ ስትራቴጂ ነው የመከላከያ ሰራዊቱንም ይሆን ያገዛዙን ጥምር ጦር እያጠቁ ያሉት። ሲፈልጉ በሙሉ ፊት ለፊት በሚደረግ ውጊያ ሰራዊቱን ያጠቁታል፣ ሲፈልጉ ደግሞ በደፈጣው ጥቃት ያጠቁታል። ጠፉ የሉም ሲባሉ ደግሞ ስበው ወደ ገዳይ በመሬት በመውሰድ ይመቱታልኝ። መልሶ ማጥቃትን ስትራቴጂን እየተከተሉ በርካታ የሆነ የሰራዊት አባላትን እየገደሉ እየማረኩና ከካምፓቸው ከሃዳቸው ጠፍተው ወደ እነሱ እንዲቀላቀሉ እያደረጉ ነው የሚገኙት። በተለይ በዚህ አካባቢ የ7 ለ7 ክፍለ ጦር የሚባል ክፍለ ጦር አለ። ከይኩኖ አምላክ ክፍለ ጦር ጋር በጋራ በወሰዱት እርምጃ ነው እንግዲህ ይሄ ጥቃት እየተፈጸመ ያለው። ከመጋቢት 3 ንጋት ጀምሮ በይፋት ቀጠና ኤፍራታና ግድም ወረዳ አጣዬና አካባቢው ሲንቀሳቀስ በነበረው ያገዛዙ ጦር ላይ ከፍተኛ ጥቃት ፈጽመዋል። በፈጸሙት ጥቃትም በርከት ያለ ሰራዊት እጅ ሰጥቷል፣ ሙትና ቁስለኛ ሆኗል። በዚህ በተደረገው ከባድ ጦርነት የሰራዊት አባላት ከድተዋል ማለት እጅ ሰጠዋል። ከፍተኛ ጉዳትም ደርሶባቸው ቁስለኛ ሆነዋል። ነገር ግን አሁንም የመከላከያ ሰራዊቱ ከ15 ቀንና 10 ቀን ወታደራዊ ካምፖች እያሰለጠነ በሰሜን ሸዋ አንተ ከዚህ በፊትም እንዳቀረብከው ከሆነ ዘርፈ ብዙ የሆነ ችግር ያለበት አካባቢ ስለሆነ ኦሮምኛ ተናጋሪ የአካባቢ ማህበረሰብን አስታጥቆ ወደ ፋኖ በማዝመት የኦነግ ሸኔ ሰራዊትን አስታጥቆ በማዝመት ያ ኦሮሚያ ልዩ ኃይልን ሙሉ በሙሉ የመከላከያ ሰራዊት አባላት የመከላከያ ሰራዊትን ዩኒፎርም አልብሶ ወደ ውጊያ ቀጠና በማሰማራት ከፍተኛ የሆነ የአካባቢውን የውድመት ስራ ለመስራት ተዘጋጅቶ እንቅስቃሴ እያደረገ ነበር። በአጠቃላይ በሰሜን ሸዋ በርካታ ሰራዊት የተሰማራ ቢሆንም እንደተሰማራበት መጠን ድል ማግኘት አልቻለም። እንዲያውም በአንዳንድ አካባቢዎች ላይ ምናልባት ግማሽ ቀን የወሰደው ውጊያ ላይ የክፍለ ጦር 4 እና 5 ክፍለ ጦሮች እየተበተኑ ወደ ከተማ እየሸሹ ነው የሚገኙት። ዛሬ እንግዲህ ወደ ዓለም ከተማ መራቤቴ ይፋት ቀጠና ምናምን ውጊያ ይደረግ እንጂ የፋኖ ኃይሎች በደብረ ብርሃን ዙሪያ ምናልባትም በደብረ ብርሃን ከተማ አስተዳደር ውስጥ የሚገኙ የገጠር ቀበሌዎችን ይዘው ኬላ ዘርግተው ፍተሻ ያደረጉ በከተማው ውስጥ ገብተው አንዳንድ ቀን ኦፕሬሽን እየሰሩ የሚፈልጉትን ኃይል እየመቱ ያለበት ሁኔታ ነው ያለው። በአጠቃላይ የሰሜን ሸዋ ቀጠና እየተደረገ ያለው ውጊያ ከለት እያደገ የመጣበት ሁኔታ ነው ማየት የተቻለው። መሳይ በጣም ነው ማመሰግነው። መረጃዎቹን በተመለከተ የሚቀጥሉትም ቀናት ያሉትን ሰብስበን ደግሞ ዳግም እንገናኛለን። ለዛሬ በጣም አመሰግናለሁ። እኔም አመሰግናለሁ መሳይ። ሲነጋገር ያድራል ከመውዜሩ ጋር ሸበለው ሸበለው የወንድ ልጅና ወታደቂ በገመድ ሸበለው ልሽና ሙራንጃይህ ቀብረው ዘመድ ሸበለው አለ ሸበለው ምኒልክ ተጉዞ የምትጠይቁኝ ሸበለው ፊትም አላለፈ ኋላም አይገኝ ሸበለው ትጌ ጣይቱ ትጌ ብርሃን ሸበለው ዳዊቷን ዘርግታ ሰማን ስትል ሸበለው ለቆሰለው ጀግና አንኳ ስታድል ሸበለው እንዲህ ተሰርቶ ነው ያድዋው ድል ሸበለው ሸበለው ሳተነው አራራው ሳተነው አራራው ሳተነው አድዋ ስላሴን ሳተነው ጠላት አረከሰ ሳተነው ገበየው በሞቴ ሳተነው ግባና ቀደሰ ሳተነው ጣሊያን ጉዳዬ ሳተነው አበሻ ጉዳዬ ሳተነው ጣሊያን ወተወተ ሳተነው አይነ ጥሩ ተኳሽ ሳተነው ዋያሌው አባተ ሳተነው አላቅ የመቀሌ ሳተነው ምጽዋ ድረስ ሳተነው ቃኘው ነው የሚባለው ሳተነው የመኮንን ፈረስ ሳተነው አራራ ሳተነው